ምን ባደርግሽ ነው? እንዳትቀሳቀስ ጆሮ ላይ ኩኩሻዬ ልትጣይ እኮ ነው የምትሄጂው። ጸቡ ከኔ ጋር ነው። ለዶክተር ለምንድን ነው ስለ ዲብ መጥፎ ነገር ሄደሽ ነገርሽው? ዲብዬ ለማግኘት ነው የመጣሁት እንጂ በርበሬ ነሽ ማለት ነው። ቤዛ የምትባል ልጅ ላያት ራሱ አልፈልግም። ና በል ተነስ ናውጣ። ልታስፈራራኝ አትሞክር። ትዳር ደግሞ ጥሩ ነገር ነው። አዎ በዴቭና ባዴ መሀል ገብተሽ አንተ ነህ ጥፋተኛ አንቺ ነሽ ጥፋተኛ ማለት አትችይ። እንደዚህ ሊፈነዳ የሚደብርሽ ከሆነማ በቃ ሁሌም ካንቺ ጋር ነው። ስጠይቅ እኮ ልታስረዳኝ እንጂ ልትናደድ አይገባም። ቀኑን ሙሉ ካንቺ ጋር ነው አትጠብቂ። በተቃራኒ ሁሉም ነገር እንዳይሆን ነው ያደረገችብኝ። የዳኒ ፍቅር አናትሽ ላይ ወጥቶ ቆይ እዚህ ከመጣ በኋላ እኮ ጸባይ ተቀያይሯል። ምን ሆነ ነው? ያኔ ልጆች ነበር። የምርሽ ነው? ምንም የሚረብሽኝ ነገር አለ? አሎ እንዳትቀሳቀስ ጆሮ ላይ ባቡሬ ነግሬ ነበር ገጀር። እናንተ እነማን ናችሁ? ቅድም ያዩአችሁ መሰለኝ። እኔ ለሊ ጓደኛ ነኝ ኢንስፔክተር። እንደዛ ነው እንዴ? አዎ ጥሩ ና በል አንተ። በስተመጨረሻም ገባት። ይሄ ደግሞ እዚህ ምን ይሰራል? ማንን? ዳይመንድ ነው። ከሰፈር ወዴት ይሄድልሽ? ማዘሯ በሰፈር ከሆነማ ቅድሜ እኔ ሰፈር ነበርኩ። በነገር አትፈልጊው። በቃ ማዘሯ አንቺ እጂ ነው ይመጣለሽ። ይኸው ኩኩሻዬ ልትጣይ እኮ ነው የምትሄጂው። ጸቡ ከኔ ጋር ነው። ኧረ አይደለም ማዘሯ፣ እኔ ካልደረሱብኝ እንደማልደርስ ታውቂያለሽ። አልጣለም። በሽ ከምን አርጌ ነው ማብቃቀው? አንቺ ምን ያስጮሃል? ምን ፈልገሽ ነው መተሽ አጠገቤ ቆምሽ? እየተከታተልሽ ነው? ማ እኔ አንተ ልከታተል? ታዲያ ምን ፈልገሽ ነው? ሲጀመር ሰሞኑን በተደጋጋሚ ዞር ዞር ስል አጠገቤ እያገኘሽ ነው። ምን ፈልገሽ ነው? ምንሽ ነው? ዝም ብለህ አታውራ እባክህ። ቀላል አወራለሁ? ምንድነው ሰውን በዚህ ልክ መከታተል እንዴ? ቆይ ሲጀመር ምን ፈልገሽ ነው? ማን ነው? ቆይ ጭራሽ እኔን መሰለል ጀመርሽ? ቆይ ማን ነው ሰሊልኝ ዳይመንድን ሰሊልኝ ብሎ የላከሽ ማን ነው? ንገሪ። ማንም ስራ አላጣም። እሺ አንተ የሚከታተለው ደግሞ ቦታውም ሰፈሩም የግል እንዳልሆነ እንዳትረሳሽ። አረ ስትፈልጊ ይኸውልሽ ተነጣፊበት። እኔ ይኸውልሽ ይሄ ድንጋይ እንደውም አላዋጣኝ። ከዚህ በኋላ እኔ ዳይመንድ ማለት ነው ይሄን ድንጋይ ለተተኪ ለእንዳንቺ አይነቱ ተተኪ ትውልድ አስረክቤ እኔ እመነጠቃለሁ። በቃ ትመነጠቃለህ መስሎ ነው እባክህ። እኛም አንድ ሰሞን እንዳንተ አድርጎት ነበር። እንዲህ ነበር ማስበው ነው። ዝም ብዬ ይኸውልሽ ወሬ እንዳይመስልሽ፣ በቅርቡ ታያለሽ። እዚሁ አንቺ እንደዚሁ እንደተጎለጥሽ ማለት ነው። እኔ ፎርድ መኪናዬን በዚህ ጋር ይዤ እየመጣሁ ማነሽ እጄን ወጣ አረግና ማለት ነው ማነሽ ነይ እስቲ ምሳ በልተሻል ብዬ ካልሰጠሽ ለማየት ያብቃሽ። በል እቺን ህልምህን ማታ አንሶላ ውስጥ ገብተህ ታልማታለህ። አሁን በቀን አታባክናት። ምቀኛ ድሮ ምቀኛ እኮ ከሩቅ አይመጣም። እኔ ግን ይኸውልሽ በባሌም በቦሌም ብዬ አሳኳለሁ። ካወራክ መቼ አነሰህና? ወሬውንማ እናንተው ሰብሰብ ብላችሁ አውሩ። እናንተ ታወራላችሁ፣ እኔ እሰራለሁ። ዩ ቶክ ሚ ወርክ። በቅርቡ ታየኛለሽ። ማለት ነው ባቡሬ ሄዶ ነው ከዴቭ ጋር ወጥቶ ነው የሚሆነው። እንዴት ናችሁ? እንዴት ነው ሽሩታ? አዴ ወይ ቅድም ከዶክተር ጋር ወዴት ነው ሄዳችሁት? ምን ነው ችግር አለ እንዴ? አዎ አዴ አለ። ምንድነው እሱ? ቆይ ቤሪ ማናት? ለዶክተር ለምንድን ነው ስለ ዲብ መጥፎ ነገር ሄደሽ ነገርሽው? እኔ ምን ብዬ ነግሯለሁ? ራሱ ያየው ነው እንጂ። ምንድነው ያየው? ቆይ ምን አናደደሽ ሩታ? ችግር አለ እንዴ? አዴ ሳትሆን ዴቭ ነው ጥፋተኛ። ከሌላ ሴት ጋር የነበረው እኮ እሱ ነው። አዴስ ከማን ጋር ነበር የነበረችው? ከዶክተር ጋር። ምን ነው ከዶክተር ጋር በዚህ ልክ መቀራረቡ ለምን አስፈለገ? ቆይ ሩታ ምን እያልሽ ነው? አዴ ከፈለገችው ሰው ጋር መቀራረብም ያለ መቀራረብም መብት አላት። እሺ ቆይ አነጋገርሽ ዛሬ እንዴት ነው? ወይስ ዴቭ ነው ይላክሽ? እኔን ማንም አላከኝም። ስሚኝ አዴ ዴቭ በጣም ነው የሚያፈቅርሽ። አረ ስለሚወደኝ ነው ዝም ያለው? ዶክተር አልነገረሽም እንዴ?
እናት እኮ ታማሚ ስለሆነች ሊያስረዳት ስላልቻለ ነው። አንቺ ልትረጁ ይገባል። ለምን ራስሽን በኔ ቦታ አድርገሽ አታዩም ሩታ? በጣም ከባድ እኮ ነው። ይገባኛል፣ ግን ደግሞ ማወቅ ያለብሽ ነገር አይደል? ምን ሩታ? እናቱ ከዚህ እንደሌሽ ነገሮች ሁሉ ይስተካከላሉ። ለሚያልፍ ጊዜ ባክሽ እንደዚህ አትሁኝ። ዴቭ በጣም ተጨንቋል። ልትረጁ ይገባል። እሱ የኔና የሱ ውሳኔ ነው። አንቺም ሆነ ሌላ ሰው ጣልቃ መግባት የለበትም። እሺ አንቺ ታውቂያለሽ፣ ግን ደግሞ ከዶክተር ጋር ብዙ ባትቀራረቡ ጥሩ ነው። እኔ እንዳየዋችሁ ዴቭ ካየ በጣም ይናደድብሻል። ይህን ያህል ምን ስናደርጋየሽ? ቆይ ዛሬ አነጋገርሽ እንዴት ነው ሩታ? እየሰማሹ ነገር አለ ሩታ? አይ የለም፣ ይቅርታ ግን የመሰለኝን ነገር ብቻ አውርቼ አስቀየምኩሽ እንዴ? ችግር የለውም፣ ግን እውነታው አንቺ እንዳሰብሽም ሆነ እንደመሰለሽ አይደለም። ሩታ ታይ በቃ ምንም አትናገሪ። አደይ እንደሆነች አሁን ደህና ናት። ከዶክተር ጋር መገናኛት ሌላ ምን ነገር አለ? ከዶክተር ጋር ስላየሽ ለምን ነው በዚህ ልክ የተናደድሽው? እኔ ማላቀው ነገር ካለ ንገሪ። አይ ምንም የለም። እኔ ዶክተር ብቻ ለማለት ፈልጌ አይደለም። ዛሬ ልክ ይሆንሽ አይመስለኝም። አደይ ለራሷ ምን አይነት ስሜት ውስጥ እንደሆነች አልገባሽ። ከዴቭ በላይ እኔ ተጎድቻለሁ። ትንሽ እንኳን የደረሰብኝን ነገር በእኔ ቦታ ሆነሽ ለማየት ብትሞክሪ መተሽ እንደዚህ አትናገሪም ነበር። ሩታ እኔ ተነሽ። ወይኔ እኔና አንቺ ማውራት አለብን። ነይ። ዴቪዬ በጣም ቆየ። ሩቃ እንደ ሄደው እህቱን ፍለጋ ነው የወጣው። እህቱ ሊዱ እኮ እዚህ አይደለችም። ያለፈው ወር ተገናኝተን ነበር እሷ ጋር። በጣም የቅርብ ሰው ነሽ ማለት ነው ለዴቭ ቤተሰቦች? አዎ የዴቭ እናትና አባቴ ከበፊት ጀምሮ ይተዋወቃሉ። ገባኝ። እና እዚህ ብዙ ትቆያለሽ እንዴ? አይ ዴቪዬ ለማግኘት ነው የመጣሁት። ከዴቭ ጋር እንመለሳለን። እንዴ ዴቭ ሊሄድ ነው እንዴ? ሮማን የምታወራውን ሁሉ አትመኛት። እንዴት ነው ዴቭ ሁሉን ነገር ትቶ የሚመለሰው? የማይመስል ነገር ባናወራ ጥሩ ነው። ምን ነው ማም የደበረሽ ትመስያለሽ? እንዴት አይደብረኝም? ለሁሉም ነገር እኮ ስርዓት ሲኖረው ደስ ይላል። እንዴት ነው የማይደብረኝ? ሰላም ለዚህ ቤት። ውይ አመል ማለት እንዴሽ? ዳሽ እንዴሽ? ደህና ነሽ? እንዴሽ? ደህና ነሽ? እኔ እመጣለሁ ብዬ አንቺ ቀደምሽኝ አይደል? ምን ላድርግ? ሁሌ እመጣለሁ እያልኩ ይኸው አሁን ግዴታ ሲሆንብኝ መጣ። ምን ነው በሰላም ነው የመጣሽው? ስለ አደይና ስለ ዴቭ ጉዳይ ላወራሽ ነው የመጣሁት። ዴቭን ታውቂዋለሽ? እየማናት ቆንጆ? እሷ ልጄ ናት እንዳትይኝ። አይ ፍቅር አይደለችም። እና ማናት? የዴቭ እጮኛ ነኝ። ምን? አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? እኔና እሷ እኮ ጓደኞችሽ አይደለንም። እዛ ዴቭን የምትጠብቂበት ቦታ ሄደሽ ጠብቂ። ይኸውልሽ እኔ ስነ ምግባር የሌለው ልጅ ደስ አይለኝም። እውነቱን ስለተናገርኩ ነው። ባይኔ ካልሆነ ከኔ ጋር እናወራለን። በትልቅ ሰዎች መካከል አይገባም። እያስወጣችሁኝ ነው? ይሄ ሁሉ እኮ ያልሚ ስራ ነው። አይ አልሚ ደህና ሰው መርጣ ሞታለች። ይቅርታ እንደዚህ እንድትማረሪብኝ እንኳን አልፈልግም። እዛ ሆቴል እጠብቀዋለሁ። ደግሞ ይቺው ነው የዴቭ እናት ያመጣቻት ናት። እኔም እንዳንቹ ዛሬ ገና ነው ያየኋት። ወይ ጉድ! ቆይ ልጆቹ መሀል ምንድን ነው የገባው? አንቺስ እንደዚህ እስከሚሆን ድረስ ለምን ዝም አልሽ? ወይ ጉድ! እኔ መቼ ወሳኝ ነኝ? ማንስ የሚሰማኛል? ሁሉንም ነገር በቃ ጊዜ ፍታው ብዬ ዝም ብዬ ቁጭ ብያለሁ። ዝምማ እንዴት ይባላል? ዝም ማለትማ የለብንም። ይሁን ነገሮችን አጣርተን የሆነ ቦታ መድረስ አለብን። እነዚህ ልጆች እየተዋደዱ ለምን ይለያያሉ? እሺ ዋካ ዋካ የምትፈልጊውን ነገር አገኘሽ? እዚህ በጣም ይጨንቃል። ዴቪ ሲመጣ እዛ ሆቴል እንዲመጣ ነገሩት። እሺ አንቺ ማንሽ? ቆይ ቤሪ አሃ ይህን ነገር አቆላምጠሽው ነው መሰለኝ እንጂ በርበሬ ነሽ ማለት ነው። ምን ነው የሚለው? እኔ ደግሞ አሹ ቀብራራው የሚይ ልጅ ይባላሉ። አሹቲ ልትይኝ ትችያለሽ። ኦኬ አሹ። አንቺስ? ሮማን። ጥሩ በቃ እኔ ልሂድ። ዴቪዬ ሲመጣ እንደነገርኳችሁ። እሺ እሺ እንናገራለን። አዎ የተባልነውንማ ማድረስ ግዴታችን ነው። አታስቢ። ኦኬ አሹ ኦር አሹቲ ባይ። አሹ ምን እያደረክ ነው? ተከትላት ልትሄድ ነው እንዴ? ብከተላትስ ምን አለበት? የምርህን ነው አሹ? ታዲያስ እንደው እንዲህ ያለች ሴት እዚህ ቤት ገብታ ታውቃለች? አቤት ማማሯ፣ አቤት ቁንጅና፣ አቤት ቁመና፣ አቤት ውበት።
ከመጀመሩ ነው የከተማ ሴት ማድነቅ የጀመርከው? ካሁን ጀመርኳ። ምን ችግር አለ? አረ እሺ፣ ለማንኛውም ድጋሚ ልጅቷ ከመጣች እንዳታስገባት። ለምን ሲባል? ማንን ነገርኩ እኮ ልጅቷ ጋጠ ወጥ ነገር ነች። እትዬም አልወደዳትም። ኋላ ብታስገባት ሰበቡ ላንተ ነው። እንግዲህ እኔ ተናግሬያለሁ፣ አስብበት። አይ ሩማን፣ አሁን እኮ መቅናቷ እኮ ነው። አሁን ቆይ እስኪ ምን የሚያናድ ነገር መጣ? እሰይ የታባሽ ተቃጠይ። አዎ እንደዚህ ነው አሹቲ። ምንድነው የምትሮጪው? ርቀታችሁን ጠብቁ የተባልን እኮ ነው የሚመስለው። እኔ ወደዚህ አታሳምመኝ። ኦ ረስቼው፣ ለካ ለኔ ብለሽ ነው። ትወጂኛለሽ ብለሽ እኮ ለዚህ ነው። ማ እኔ በጭራሽ እንዳታስበውሽ። ለምንድን ነው የማላስበው? ባትወጂ ኖሮ ይህን ሁሉ መስዋዕትነት ለኔ ትከፍይ ነበር። ላንተ ስል አይደለም ለራሴ ስል ነው። ለአንዴና ለመጨረሻ ጊዜ እገላገላለሁ። ደግሞ የሰጠኸኝን ካርታ ለሌለ የሰጧት ነው አይደለሁም? እሺ አምንሻለሁ። ታዲያ ካመንከኝ ለምንድን ነው እኔ ላይ እንደዚህ አይነት ነገር ያሰብከው? አሁን ለኔ ብለሽ ዴቭና እናትሽን ወጭተሽ ገንዘብ ስለምታስገኝልኝ ነው እንጂ አላምንሽም። ብሩን ካገኘ በኋላ ምን እንደምታደርገው? ለቤዛ ነው። የሆነ ነገር ልንገርሽ። ምንድን ነው? ቤዛ ልትፈታ ነው። እንዴት? ገጀራውን አስያዝ ነው። ሁሉንም ነገር እሱ ሊያላካክንበት እናማ ገንዘብ ከተገኘ እህቴ መፈታቱ አይቀር። ለእሷ ነው ይሄን ሁሉ ነገር የምታደርገው? እና ካለሷ ሌላ ማን አለኝ? በጣም ትገርማለህ። ለነገሩ እኔን አይመለከተኝም። ቤዛ የምትባል ልጅ ላያት ራሱ አልፈልግም። እንዴ እኔንስ? አንተንም ካሁን በኋላ ላይህ አልፈልግም። ቆይ እኔ ምን አደረግኩ ደግሞ? አሁን ቤት ስገባ ማሚ የምትጠይቀኝን ነገር ስለማታውቅ ነው። የፈጠርክብኝ ትልቅ ችግር ነው። ገንዘብ ከሆነ ችግር በቀላሉ ማግኘት እንችል ነበር። አንተ ግን እኔን መጉዳት ነበር ፍላጎት። ደወለልሽ? አንሳለታ ደግሞ ጄነት ምንም እኮ ያስገድድከኝ አትመስል። ፍቅርና ዳኒ ለምንድን ነው እጇን ያዛት? እያስገድዳት ነው እንዴ? ፍቅር ደህና ናችሁ? ልቀቀኝ። አንተ ምን እያረካት ነው? እሱ አንተን ይመለከታል እንዴ? በግድ እኮ ነው ያስካት። እንዴት ነው የማይመለከተኝ? ብለቃት ምን ትተው የሚል ልብ የላትም። ፍቅር ዳኒ ልቀቀኝ። አለቅሽም። ዝም ብለሽ አትታገኝ። ነይ ወደዚህ። ዳኒ ምን እየሆንክ ነው? ልቀቃት። አለቃትም። እንደዚህ ማድረግ አትችልም። ልቀቃት። ቆይ እሷ እኮ ሄለን ሳትሆን ፍቅር ናት። አንተ ስለ እሷ ምን ይመለከታል? እንዴት ነው የማይመለከትሽ? ልጅ እኮ ናት። አስገደደ መውሰድ እየሞከርክ ነው። ዝም ብለህ ፍቅር። ቆይ አቤ አንተ ራስህ ምን አስበህ ነው? ቆይ ማለት አውቃችሁ ነው እንዴ? ምን ሆናችኋል? አንተንም አላምንም። ያለ ምክንያት ለኔ እንደዚህ አታደርግም። አንቺ ደግሞ ሲያስቡልሽ አትወጂም እንዴ? የራሳችሁ ጉዳይ። የተጠራጠረ ግን ይመስላል። አሬ ምንም ያረፈው ነገር የለም። ፋራ ነው ባክሽ። ነይ እንሂድ። የመጨረሻ ጥያቄ ነው ጠይቀህ ልናቃቸው። ምን አንተ አድርገዋል? አላደረገው? እኔ ማውቀው ነገር የለም። ደግሞ ምንም ያደረኩት ነገር የለም። እርግጠኛ ነህ? አዎ፣ ብዙ ምስክሮች አሉኝ። እያስፈራራኝ እንዳይሆን። ይኸውልህ እኔ ከዚህ በፊት ታስሬያለሁ። ፈርቼም አላውቅም፣ ነገም አልፈራም። አሁንም እየፈራሁ አይደለም። እና በል ተነስ፣ ናውጣ። ልታስፈራራኝ አትሞክር። ብዙ ጊዜ ታስሬያለሁ። አንድም ቀን ፈርቼ አላውቅም። አሁንም አልፈራም። በጣም ጥሩ፣ ተነስ። እሱን ልክ ነሽ። ስለዚህ ልጆቹ በልህ ሌላ ነገር ውስጥ ከመግባታቸው በፊት አንቺን ብትሆኚ እኔም ብሆን ማናገር ካለብኝ እናትየዋን እናናግራታለን። ልጆቹ ጥሩ ነገር ነው ያሰቡት። ሌላ ክብር የሚነካ ነገር አላደረጉም። ትዳር ነው አይደል? ትዳር ደግሞ ጥሩ ነገር ነው። አዎ፣ እስኪ አንድ ላይ እንዲሆኑ እኔም እሞክራለሁ። የቻልኩትን ነገር ሁሉ አደርጋለሁ አብረው እንዲሆኑ። በጣም ጥሩ። እኔም መጥቼ ላውራሽ የፈለኩት በዚህ ጉዳይ ነው። አረ እንኳን መጣሽ። እኔም ሳስበው የነበረው ጉዳይ ነው። እንዴት አድርጌ ያስረዳታለሁ፣ እንዴት ስትቀበለኛለች እያልኩ እያሰብኩኝ ነበረ። ረጋ ብሎ ያለውን ነገር ማስረዳት ነው። አደይና ዴቭ እኮ ገና ልጆች ናቸው። እነሱ ማበረታታት ነው እንጂ አይሆንም ብሎ የሴት ልጅ ልብ መስበር ትክክል አይደለም። አደይም በጣም አዝናለች። ምን አባቴ ላድርግ? እቺ እኮ አሁን የወጣችው ልጅ አገር አቋርጬ የመጣው ዴቭን ፍለጋ ነው እያለች ነው። ይሄ ሁሉ ስራ እኮ የእናትየው ነው። ውይ እንደዛ ስለ ጠላትም አይሆን።
አደይ ሰው አትሁን፣ ይበልጥ ትሰበራለች። እንደዛ እስኪሆን ድረስ ዝም ብለን ማየት የለብንም። እሺ አመልማል፣ ልጅሽ ወዴት ሄደች? እሷንም ማገኛታለሁ ብዬ ነበር አመጣጤ። እሷም የለችም። ዘንድሮ ምን እየተካሄደ እንደሆነ እኔም ግራ ግብት እያለኝ ነው። ምን ነው? ወዴት ሄደች? ሄሎ ዴቭ። ሄሎ ታዲያ አሁን ላስገባላችሁ። እታለም ቆይ አንዴ መልሼ ልደውል። አዎ ስልክ እየገባብኝ ነው። ሄሎ አዎ ይቻችኋለሁ። መጀመሪያ ልቀቃትና ነው ገንዘቡን ማስገባለን። ያዘኝ እንጂ አትርሳ። ግን እኮ ገንዘቡን አላስገባም። ደግሞ ደውለት። ሌላ ነገር አስቡ ከሆነ ፍቅር ያልቀልኝ ያለቀለማ ገና እኔን ለማየት ስታስብ ፍቅር መቼ ሰልፈኝ ሲኒማ ረጅም ነሻ አንተ ውሻ ተቀይ ምን እያደረክ ነው? ባቡሬ ፍቅር ደህና ነሽ? ደህና ነኝ። አንተ ውሻ ቆይ ደስታ ደግሞ ይሞትብሃል። ቆይ ምንድን ነው ችግር? ስማ አንተ ቆይ ከእህትህ መቼ ነው የምትማረው? እስከ መቼ ነው ሰው እያገትክና እያስፈራራ ገንዘብ የምትቀበል? ትሰማኛለህ? ከዚህ በኋላ ፍቅር አጠገብ ብትደርስ ማስጠንቀቂያ አይደለም፣ ዛሬ ገጀራው ተይዟል። የአንተ ዕጣ ፈንታ እሱ ነው የሚሆነው። እሺ አንተ የማትረባ ዴቭ ተው በቃ ነይ እንጂ ነይ በቃ እናንተ ሄዱ። እኔ ትንሽ እሱ ነው ዋው። እሺ ባቡሬ ነይ። ስማ ልቀቀኝ። ለምንድን ነው እንደዚህ ያደረገው? ለእህቴ ገንዘብ ያስፈልጋት ነበር። እሷ እስር ቤት ያለች እንዴ? ምን ያደርግላት? እስር ቤት ያለ ሰው ገንዘብ ያስፈልገውም ያለው ማን ነው? አንተም እንደ እህት መታሰር ካልፈልግ ከዚህ አካባቢ ይራቅ። ድጋሚ ላይ አልፈልግም። ገባ? ቆይ ምን እያልሽ ነው ያለሽው? እኔ እኮ ምንም አላልኩም ለሊ። ለምን አንቺ እንኳን ልትረጂኝ አትሞክሪም? አልረዳሽም ሩታ። በዴቭና በአደይ መሀል ገብተሽ አንተ ነህ ጥፋተኛ አንቺ ነሽ ጥፋተኛ ማለት አትችይም። ቆይ ምን እያልሽ ነው? ወይስ ሌላ ያናደደሽ ነገር አለ? አረ ምንም የለም። እኔ እኮ ለራሳቸው ብዬ ነው። አደይ ከዶክተሩ ጋር በዚህ ልክ መቀራረቧ ትክክል አይደለም። አደይ እኮ ትንሽ ልጅ አይደለችም። መናገር ያለባትን መቅረብ ያለባትን ሰው ነው የሌለባትን ሰው እኮ አንቺ ልትነግራት አትችይም። አደይ ጠንካራ ለመሆን እየሞከረች ነው እንጂ ዴቭ በጣም ጎድቷታል። ወይ ለሊ፣ እሱ እኮ እንዴት ይሆን እንደሆነ ስላላየሽው ነው። እሱ እኮ መምረጥ ያለበትን ነገር መርጦ ነው። እሷ ግን እሱ የመረጠውና እሱ የወሰነውን ነገር ለመቀበል እየሞከረች ነው። አየሽ ሩታ፣ ልዩነታቸው እዚህ ጋር ነው። እሱ የሆነ ነገር ማድረግ ይችላል፣ እሷ ግን ምንም ማድረግ አትችልም። አደይና ዴቭ እንዲለያዩ ስለማልፈልግ ነው እንጂ ሌላ ነገር አስቤ አይደለም። እንደዛ አይደለም ሩታ። አደይን መተሽ በስርዓት ልታወሪያት ነው የሚገባው እንጂ የት ነበርሽ፣ ከማን ጋር ነበርሽ፣ ለምን ሄድሽ የሚሉትን ጥያቄዎች አንቺ መጠየቅ አትችይም። እሺ ይቅርታ፣ እንደዚህ የሚደብራቸው አልመሰለኝም ነበር። በይ በቃ፣ በድጋሚ ስትመጪ አነጋገርሽን አስተካኪ። አደይ በማናችሁም ንግግር ስትከፋ ማየት አልፈልግም። እሺ ቆይ ምንድን ያደረግሽው ሩታ? እንዴ አደይን የማይሆን ነገር ተናግረሽ እኮ አስቀየምሻት። ይህ ሁሉ ነገር እንዳደርግ የሚያደርገኝ እኮ ይሄ ዶክተር ነው። በጣም ጥሩ። ይሄኔ መጀመሪያ ወደዚህ የሚገቡትን መድኃኒቶች አስካክለ ጨርስልኝ። እንዴ በዚህ ወር መጨረሻ የሚከፈል እኮ ነው። ይሄኔ ደግሞ ታውቃለህ እዚህ ያለው በጣም ታማሚ ነው። እሺ በቃ እደውልልሃለሁ። ከዛ ስንት ፒስ እንደሆነ አሳውቅሃለሁ። እሺ በቃ ይደውልልሃል። ማነው? ዳይመንድ ወይ ሰላም ነው? እንዴት ነህ ዳይመንድ? ደህና አይደለሁ። አሞኛል ዶክተር፣ ታምም ተይዣለሁ። በቃ አርጎ ነው ያዘኝ። ምን ነው ምን ሆንክ? በጭንቀት አይምሮዬ ሊፈነዳ ነው ዶክተር። የሆነ መላ ካለ መላ በለኝ። እንዴ የምን ጭንቀት ነው? የተፈጠረ ነገር አለ እንዴ? እኔ ምን አውቄ ዶክተር። ይኸው ወረቀትና እስክሪብቶ ይዤ ቁጭ እንዳልኩ ይነጋል። በቃ ቀንም እንደዛው ማታም እንደዛው፣ አንድ እንቅልፍ የለኝም። እንዴ ዶክተር ይሄ ነገር የጤና ነው ብለህ ታስባለህ? በቅርቡ እኮ እብድም ጅልም እኮ መሆኔ እኮ ነው ዶክተር። ቆይ ዳይመንድ የሚያሳስብ ነገር አለ እንዴ? አቤት ዶክተር። ማለት እንዴ ቆይ ሰው ሳያስብ ይኖራል? ይቻላል እንደዚህ ሳያስቡ መኖር? ብዙ ጊዜ እንደዚህ ነገሮች የሚፈጠሩት ብዙ ከማሰብና ብዙ ከመጓጓት ነው። ዳይመንድ እንደዚህ የሚያስጨንቅና የሚያሳስብ ነገር ካለ ቀንስ፣ ይጎዳሃል። ደግሞ ያዝከው ወረቀት ምንድን ነው? ስለምሰራው ስራ እያሰብኩ ወጪና ገቤን ቁጭ ብዬ እያሰላሁ። ኦኬ ስራ ልትጀምር ነው? እና ታዲያ ዶክተር አልሰማህም እንዴ? ምኑን? ወይኔ
እንደው በሞትኩት እንደው እኔስ እንደው በሞትኩና ባረፍኩት እንዴ ትልቅ ሰው ድረስ ዶክተርዬ አንተን ሳልጋብዝ እንደው የ10 ብር ቆሎ እንኳን ለአንተ እንደው ሳልጋብዝ ግብዣ ይቆየኝና ቆይ ምን ተገኝቶ? አይ የተወሰነች ትንሽዬ የሆነች ገንዘብ አግኝቼ ነበር። ይገርምሃል ይኸውልህ ዶክተርዬ እንዳለ ፒፕልን እንዳለ በቃ ሰው ነው ያደረኩት። ኪንጎ ትላለ አሹ ትላለ በቃ ከላይ እስከታች እንደዚሁ በቃ አለቃለኳቸው ነው በቃ ዶክተርዬ ሰው በቃ አድስኩት። አሹንማ እንደዚህ አብክቼ እንደገና ነው የሰራው። እሱ ነው አንክልፌ ነሳ። ታዲያስ ዶክተር እዳ ገባሁ እኮ ያው ወጪን ሳስበው አብዝቼ ስቀንሰው እንደዚሁ ቁጭ ብዬ ነው ማለት ዶክተር። ጭንቅላቴ እኮ በቃ እንደዚህ ሊፈነዳ እኮ ነው ዶክተር። ከማበዴ በፊት እኮ ላማክር ብዬ ነው አንተን የመጣሁት። አይደለም አንዳንዴ እኮ ለዚህ ነገሮች ይፈጠራሉ። አንተ አትጨናነቅ። ይሄው ገንዘቡ ከመጣ ጀምሮ እኮ አንድ እንቅልፍ የለኝም እንዴ ምንም እኮ እንዴ አልጋ ውስጥ እኮ ቆሜ እኮ ነው ማድረው እኮ ዶክተር። ምንም እኮ እንቅልፍ የለኝም። በቃ እንደው የሆነ መፍትሄ እንድሰጠኝ ብዬ እኮ ነው ከማበዴ ፊት እንደው የሚወጋም የሚቃመም መድኃኒት ካለ እስቲ ስጠኝና እስቲ ፈውሰኝ ዶክተር። በእርግጥ መድኃኒቶችን ቀጥታ ነው የሚቀንስ ነው። አደይም ሰሞኑን ተመሳሳይ ነገር ነበር ያጋጠማት። እንደነገርከኝ ከሆነ አንድ አይነት ነገር ነው ያጋጠማቸው። እርፍ አይ ዶክተርዬ እንደው እኮ እኔ ራሱ እኮ እንደው ምን ብዬ ነው አንተ ጋር የመጣሁት? አንተ ራስህ እኮ ታማሃል። አንተ ራስህ ዶክተር ላይ ይገባል እኮ እንዴ ምን ብዬ ነው አንተ ጋር የመጣሁት? አልገባኝም። ይሄ እንደው የኔስ እዳው ገብስ ነው። የኔን ተወውና እስቲ አንተስ እንዴት ሆነ ለጉዳይ? ምኑ እንዴ የፎንቃ ጉዳይ ነው ዶክተር። እኔ እስከማውቀው ድረስ ጨነቀኝ ጠበበኝ ስትል የነበረው በእሷ ጉዳይ ነው። ሌላ ነገር የሚያስጨንቅ ነገር አልነበረም። እንዴት ሆነ? ሁሉም ነገር ሰው ዳይመንድ እሱ ነገር እንኳን የሚሆን አይመስለኝም። አረ ዶክተር እኔ ያረሰው እንዴ መጀመሪያውኑ ለምን ነገርከኝ? ያው በሰዓቱ ትንሽ ተራብሼ ነበር። ከዛ እንደ አጋጣሚ አንተ ስትመጣ ሁሉም ነገር ነገርኩ። ምን ግን እንደሚገርመኝ ታውቃለህ? አንድ ጓደኛ አለኝ ይሄን የሚባል እሱም በቃ ነገረ ስራው ሁሉ ነገሩ ልክ እንዳንተ ነው። ደውዬ በቃ አንድ ነገር ከነገርኩት ደውሎ ነው የሚያስጨንቀኝ። ሳስበው ይሄ ነገር ምንም አላዋጣኝ ቢቀርብኝ ነው የሚሻለው። አይደስ ደህንነት በስንት ጣም እና ዳይመንድ የምትሄድበት ከሌለ በቃ ዝም ብለን አብረን እንጣ። ኧረ እኔ ምን ሜጃ አለኝ ዶክተርዬ። እንደ ሸማኔ ሞርወሪያ ወደ ላይ ወደ ታች ስልኩ ነው ሙሉ እኮ ያኔ ደስ ይለኛል። በቃ እሺ መጣሁ ዳይመንድ። አልጋ ክፍል ታማሚ ያለኝ እኔም ብሎ አቃጅ ድህነት በስንት ጣም ሰው በገዛጁ ሀብታሙ እንደዚህ እንቅልፍ ያጣል። ቆይ ዛሬ ተጠቅልሎ ይገባል። እንጃ እስቲ ለማሰብ ደውይለት ነው እንድትችል ነው። ለምንድን ነው የምደውልላት? ኪንጎ ግን ሰሞኑን ጸባይ በጣም እየተቀያየረ ነው። ለምንድን ነው እኔን ስታገኘኝ ልሂድ የምትለው? እሺ በቃ ተውኩት፣ አልሄድም። አትሂድ አላልኩም፣ ግን ቢያንስ ለእኔ ትንሽ ጊዜ ስጠኝ። ታገኘኛለህ፣ ከዛ ደግሞ ተመልሰህ ልሂድ ትላለህ። ቆይ ምንድን ነው? ይቅርታ ከመጣል እኔ እኮ የሚደብርሽ አይመስለኝም። የሚደብርሽ ከሆነማ በቃ ሁሌም ካንቺ እሆናለሁ። አሁንም ቢሆን እንደዛ አላልኩም፣ ግን ደግሞ ለእኔ ጊዜ ያስፈልገኛል። ማዘሯ እንዴት ናቸው? አለን ማዘሯ። ወዴት ሄደሽ ነው? እታለም ጋር ሄጄ ነበር ስለ አደይና ስለ ዴቭ ላውራት። እና ምን ተፈጠረ? ታረቁ? እነሱ መቼ ተጣሉና ቤተሰብ መሀላቸው ገብቶ ነው እንጂ ዴቭም ቢሆን ሀሳቡ እሷን ማግባት ነው። አይ የእናትየዋ ነገር ነው እንጂ ግራ የሚያጋባው። ምንድን ነው በዚህ በሰለጠነ ዘመን ቤተሰብ ምናምን? መሰልጠን ቤተሰብ እንዳታከብረ አያደርግም። ያሉሽን ማድረግ ብቻ ነው። አደይ ታሳዝናለች። እኔ ለአደይ ተቆርቁሬ ነበር የሄድኩት። ልጁ ግን ያሳዝናል። ለእናቱ ብሎ ነው እንጂ ሁሉ ነገር የተቀበለው የእሱ ፍላጎት አይደለም። ታዲያ ምን ይጠብቃል? አደይ እኔ ማግባት ፍላጎት ካለውማ ያግባት። አንቺ አባባ ቢኖሩና እንዳታገቢ የሚከለክሉሽ ታገቢ ነበር ማለት ነው? እሱንማ አሳይቻለሁ። አንተም ብዬ መሰለኝ የታመመ አባቴን ትቼ መጣሁ። እስቲ የሚሆን አይታወቅም። ፈጣሪ ይጨመርበትና ነገሩ ሳይከር ቢታረቁ ጥሩ ነው። ማዘሯ አንቺ ጉዳይ ላይ ከገባሽበት እንደታረቁ ነው የሚቆጠረው። አዎ ጥሩ ነገር ነው ያደረግሽው ማዘሯ። አሁን ኪንጎን የቀረሽ እሱን መከሪል። ውይ ኪንጎ ደግሞ ምን አደረገ? አመለሰናይ የሆነ ባል ነው ያጋጠመሽ። ደግሞ እንዳንቺ ቢሆን ኖሮማ ስታዩ ምንም የሚያናድድ አይመስልማ። እኔ ነኝ ማውቀው እንዴት እንደሚያናድደኝ። ኧረ እባክሽ ተዋት። እኔ መቼ አምናታለሁ። የኪንጎንም ያንቺንም ጸባይ ጠንቅቄ ያውቃለሁ። የምታስቸግሪው አንቺ እንጂ እሱ አይደለም።
እየተዋወቅን ከበተለይ እስቲ ንገሪልኝ ማዘሯ። ልውጣ ካልኩኝ ለምን ትወጣለህ ነው? ቀኑ ሙሉ ከእሷ ጋር እንደሆነ ነው ፍላጎቱ። ጀመረክ ደግሞ። ከፈለክ መሄድ ትችላለህ። እሺ ተረጋጊ እንጂ ከበተለይ ቀሉን ወደ ጸብ ለወጥሽው እንዴ? ደግሞ አትሰሙም እንዴ ማዘሯ ምን እንደሚል? ተው እንጂ ስንት የሚያጋጭ ነገር እያለ በሆነ ባሉ ነው አትጋጩ። ትሰማኛለህ? መሄድ ትችላለህ። እሺ እዚህ አስሮ ያስቀመጠ ሰው የለም። ደግሞ ደህና ቦታ እንደሚሄድ ሰው አሁን እሺ እኔ ጥፋት እዚህ ጋር ምንድነው ማዘሯ? ጸባዋን እያወቅህ ኪንጎ እንደ ጸባው መያዝ ነው እንጂ ያኔም ከአባቷ ጋር እንዲህ ነበር የምትጨቃጨቀው። እሱ ተይ እሱ አልተውም እንደዚህ ነበር የሚጨቃጨቁት። ደግሞ ስለሚዋደዱ ነበር የሚጨቃጨቁት። አሁንም ስለምትወድ ነው የሚጨቃጨቀ እንደ ባህር ያዛት። እሱማ ማዘሯ በቃ ሂጅ ላውራትሽ። ምን ነው አንቺ ኮቴ የሚልሽ? አሹ አቤት። ምን ቀረሽ? ባለፈው ከቤት ወጥታ ስለቀረበት ነገር መነጋገር እንችላለን? ተውኩት እኮ። ምኑ? የዛን ቀን እኮ ድንገት ከቤት ወጥታ አስደነገጥከኝ። ደግሞ አልመለስም ብላ ማስቸገርንም ሰምቻለሁ። የዴብነት መጥቶ እኮ ግርግር ፈጥሮ መነጋገር አልቻለም። ቆይ ምንድን ነው ያስቀየምኩ? አይ ሮማን፣ ዛሬም ደግመሽ ዳኑን ቁስል ልትነካኪ ነው? ምን አለ ዝም ብትይ? ምን አለ እንደ ቀድሞ ጸጥ ብትይ? ቆይ አልገባኝም ብለሽ የለ? በቃ እንዳልገባው ሰው ዝም ብትይ ምን አለ? ምንድነው መጥቶ አትርሱኝ ማለት? አልገባኝም። ሆ ሮማኔ፣ እሱን ቃል ደግመሽ እንዳትዪው። ይኸውልሽ በጣም ሰልችቶኛል። ይግባሽም አልገባሽም ገባሽም ዝም ጭጭ በይ። በጣም ሰልችቶኛል። ደሜን አታፊው። ህይወቴን ልኖርበት። ቆይ ምን አይነት ባህሪ ነው ያመጣው? አሹ ስጠይቅ እኮ ልታስረዳኝ እንጂ ልትናደድ አይገባም። አሹ አቤት። ዴቭ አልደወለም? ኧረ የለም እትዬ አልደወለም። ምን አለ ተከተለው ብትሄድ፣ እሱንም አንድ ነገር እንዳያደርጉት። እንደው ይቺ ልጅ የማታመጣብን ጣጣ የለም። ሮሚ ግቢና መኝታ ቤቴን አስተካክዩ። አልሚ እንደው ተከፍታብናለች። ድጋሚ የምትመጣ አይመስለኝም። እሺ እትዬ። ዴቭ ምን እያደረክ ነው? ወዴት ነው የምንሄደው? እንዴ ያማልኩ እንዲያምሽ እኮ ነው ያስኩሽ። አልገባኝም። ቆይ ለማሚ ስለ አደይ ነገርሻት አንቺ ነሽ አይደለ? እኔ ምን ብዬ እነግራታለሁ? ፍቅር ትዕግስቴን አታስጨርሽ። ለማሚ ስለ አደይ ነገርሻት አንቺ ነሽ አይደለ? እውነቱን ተናገሪ። አንቺ ነሽ አይደለሽም? እኔ ለምን እንደዛ አደርጋለሁ? ኧረ እኔ ምንም የማውቀው ነገር የለም። ፍቅር እርግጠኛ ነሽ? አዎ ዴቭ፣ እኔ ምንም የማውቀው ነገር የለም። እሺ ታዲያ ማን ነገራት? አላውቅም። ከአንቺ ውጪ ማን ሊነግራት ይችላል? ምናልባት ሊዱ ትሆናለች። እኔ ግን ምንም የማውቀው ነገር የለም። ፍቅር አቷሽ ሊዱ ልትነግራት አትችልም። እሷን ቀደም ብዬ አውርቻት ነበር። አንቺ ግን አድርገሽዋል። በእርግጠኝነት ነው የምነግርሽ። እውነቱን ንገሪኝ። አድርገሽዋል አላደረግሽውም? እንዴ እኔ በማላውቀው ነገር አትወንጅለኝ ዴቭ። እኔ ምንም የማውቀው ነገር የለም። ፍቅር የማምንሽ ነው እንዴ ይመስልሽ? ከአንቺ ውጪ ስለ አደይ ማንም ሊነግራት አይችልም እያልኩሽ ነው። የጠየቀችኝን ነው የመለስኩላት። ምንድን ነው የጠየቀችሽ? የአደይ እናት አንተ እንድታገባ እንዳልፈቀደች ነገርኳት። ያው እሱን ደግሞ ታውቃለች ብዬ ስላሰብኩ ነው። ዴቭ ፍቅር ምን ባደርግሽ ነው ይሻል? መቼ ነው በህይወት ገብተሽ መበጥበጥሽ የምታቆም? እንዴ ዴቭ ምን እያደረክ ነው? ትሰምኛለሽ? ከዚህ በኋላ ከህይወታችን ትወጫለሽ። ድጋሚ ስለ እኔም ሆነ ስለ አደይ መናገር አትችይም። ተጠንቀቂ እሺ? ልቀቀኝ። ምን እያደረክ ነው? አቤት ቤሪ። እሺ መጣሁ። አዎ መሄድ ትችያለሽ። እኔና አንቺ ግን አልጨረስም። እሺ አልተጋባችሁም ማለት ነው? በጣም ጥሩ። የኔ ሚስት። ኧረ እባክህ አልቀረብህም። እሺ ቆይ ለምን የምትናደጂው? ያው ቀድመሽኝ ብታረጂ እኔ የለሁበትም። እሺ እንኳን አርጅቼ እንደዚሁም አልቻልኩም። ዝም ብለሽ እኮ ነው የምትናደጂው። አጠገብሽ ባልኖርም ብሄድም ሁሌም ልቤ ካንቺ ጋር ነው ያለው። ይኸውልህ ያቺ ቤቲ ከመጣች ጀምሮ ነው ባህሪ ቀስ በቀስ የተለወጠ። ሁሌ ልሂድ ትላለህ። ቆይ ወዴት ነው የምትሄደው? ወንድ ልጅ እኮ ነኝ። ቀኑ ሙሉ ካንቺ ጋር ኑሮ አትጠብቂ።
ደግሞ ከቤት ጋር ከተገናኘ ራሱ ስንት ጊዜ እንዳንቺ እንኳን አስታውሰኝ አታውቅም። ስለዚህ ባልሆነ ነገር አትጠርጥሪ። ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንደላይ ሲለያዩ እንደላይ። ቆየት ጠፍታ ነው። እባክህ እዛ ጓደኛችሁ የሌለ ከፍቷት እሷን ሳጽናና ነው። ጓደኛችሁ ስትል ማናት እሷ? አንቺ በእናትሽ ኩኩሻ ጉልበቷ ላይ ድፍት ብላ እየዬ ስትል እንዴት አንጀቴን በላች ይመስል። ምን ሆና ነው? እኔ ምን አውቃለሁ። እንዲሁ ብቻ ግን ስቅስቅ ብላ እያለቀሰች ነበር። ዳይመንዱ አስቀይመሃት ነዋ? ኧረ እኔ ምንም አልተናገርኳት። እሺ አሁን የት ነች? እዛው ግዛቷ ላይ ነው። ከግዛቷ ውጪ የት አባቷ ትሄዳለች? ምን መሄጃ አላት? የምር ነው ዳይመንድ? ኧረ አውቄ ነው በእናት እንዴ። ለምን? እኔ ወንድም ላንተ ብዬ ነው እንዴ። እኔ እናንተ ከተገናኘን ስንት ጊዜያችን? አሁን ከምትል ሄዳለች። እኔ እናንተ ብቻ ነን ያለ ነው። ሄደን ይኸውልህ ፏ ፈሽ ፈርከስ አድርጌ ነው የምጋብዝ። ዳይመንድ ደግሞ አሁን አውቀ እንደሆነ ካወቀች እንዴት እንደምትናደድ ታውቃለህ? ትናደዳ? እኛ እኮ ተናደድም አናደድም የምናውቅ ሰዎች ነው። መናደድ ብርቅ ነው እንዴ? በዛ ላይ ደግሞ ብትናደድም አንተ ላይ አይደለም እኔ ላይ ነው የምትናደደው። ቢሆንም አሁን ራሱ ከሌለ ደብሯት ምን ነው የምትለኝ? ለልጅ ተባረኪ። አሜን ማዘር። ካልሆነ ቤኪ የሚቆይ ከሆነ እንሄዳለሁ። እኔማ እኮ አመጣጤ እንዴት እንደሆነ ልጠይቅሽ ነበር። እንደነገርኩሽ ነው ልጄ። ልጁም ተጨንቋል። አደይ ከመወሰኗ በፊት ትንሽ በትዕግስት መጠበቅ ሳይኖርባት አይቀርም። እሱ ነው ማዘሯ፣ ልክ ነሽ። አንቺ ጋርስ እንዴት ነው ለልዬ? ምን አዲስ ነገር አለ? ምንም ማዘሯ፣ ምንም ነገር የለም። እርግጠኛ ነሽ? አዎ ማዘሯ፣ ምን ይኖራል? ሁሉም በጊዜ ይደርሳል ለልዬ። ተመስገን ነው። በለው እኔ አላምነው። የሆነ ሰው እናቴን ዛሬ በደንብ እየተንከባከበልኝ ነው። ምን ያሽኩር እንኳን መጣ። ለሊ ሳታገኝ ልትሄድ ነበር። አሁንማ ተይ አትሂድ። ብትሄድም ከኔ አትርቅም። እንዴት? ለካ አታውቂም ማዘሯ። እሺ በቃ ማዘሯ፣ ሌላ ቀን ለሊ ምን ማለት እንደፈለኩ ትነግርሻለች። አረ ከኔ ምስጢር መደበቅ ጀመራችሁ? አረ ዝም ብሎ ነው ማዘሯ። የምን ምስጢር ይኖራል? አይ እንደሱ አይመስለኝም። እስቲ ሁሉንም በጊዜው እናያለን። ማሚ እስኪ ቢያንስ አንቺ የሚሰማሽ ከሆነ ንገሪው። እኔ ከአቅሜ በላይ ነው። እስቲ ስልክ እንኳን እያነሳልኝ አይደለም። ከዛ እዚህ ድረስ የመጣሁት እኔ እሱን ብዬ አይደል እንዴ? ተረጋጊ ቤሪዬ፣ እኔ እናግረዋለሁ። ደግሞ ከበፊቱ በጣም ተቀያይሯል። ምን ያድርግ? እኔማ ታለማለች ብዬ ሁሉንም ነገር እሷ ታስተካክላለች ብዬ ለእሷ ኃላፊነት ሰጥቼ ነበረ። ምን ዋጋ አለው? በተቃራኒ ሁሉንም ነገር እንዳይሆን ነው ያደረገችብኝ። ቤሪዬ፣ አንቺ ለቤተሰባችን ትመጥኛለሽ። በዛ ላይ አባትሽ ያኮራኛል እንጂ አያሳፍረኝም። እቺ ምኗም የማትታወቅ ለምናምንት የሆነች ልጅ ሰጥቼ ልጄን በኋላ የማን ያለፍልል ነው? ይሄን ነገር ለዴቭ በደንብ ንገሪው። እሱ የገባው አይመስለኝም። አሁን ነው የምትመጣው? በጣም ይቅርታ ማሚ፣ ቆዩ አይደል? ቤሪን አደራ ብዬሃለሁ አላልኩህም? እሱማ ብለሽኛል። ታዲያ ጥላት የት ነው የምትጠፋው? ቤሪን ተንከባከባት ብዬሃለሁ። በዛው ሀገሩን ብታሳያት ምን አለበት? በጣም ይቅርታ ማሚ፣ አንድ ጉዳይ ስለነበረኝ ነው። ደግሞ ቤት ጠብቂኝ ብዬሽ ነበር አይደል? ኖ፣ እዛ ቤት ውስጥ ለደቂቃ መቀመጥ አልፈልግም። ለምን? ምን ለምን አለው? እያወክ እኔ ራሱ አንድ ቀን ቆይቼ ወጣሁት። እነዛ ደንባራ ሰራተኞች ሲደናበሩ አሰጅተውኝ ነው። ደህና ቤት እንዳለው ሰው ደግሞ እዛ ጠብቂኝ ትላለህ? አይባልም። እቺን የመሰለች ልጅ እስቲ ተመልከታት። ምን ታድርግ እዛ ቤት ውስጥ? ኦ ማሚ ቴንኪዩ በጣም እሺ። ይቅር በላውን በድጋሚ እንዳታስከፋት ዴቭ። ማሚ አንዴ ብቻሽን ላውራሽ። ምንድን ነው እሱ? ማሚ ብቻሽን ላውራሽ ፈልጌ ነው። ቤሪ አንዴ ይቅርታሽ፣ ብቻሽን። እሺ ምንድን ነው? ማሚ ምን ለማድረግ እየሞከርሽ ነው? ከቤሪ ጋር እንደ በፊታችሁ እንድትሆኑ እየሞከርኩ ነው። በዛ ላይ እሷም ፈቃደኛ ናት። ጥሩ የተማረች የተከበረች የተከበረ ቤተሰብ ልጅ ናት። እኛንም ታስከብረናለች። ክብር 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 ክብር። ዛሬም ስለ ክብርሽ ነው አይደል የምትጨነቂ? ታዲያስ
እኔ እስካሁን እናንተን ሳሳድግ አንድ ነገር ሳይፈጠር ነው ያሳደግኳችሁ። ማሚ እሱን አውቃለሁ፣ ግን እኔ ቤሪን አልፈልጋትም። አረ ተው ዴቭ፣ እቺን የመሰለች ልጅ አልፈልግም ስትል ሰው እንዳይሰማ። ይኸውልሽ ማሚ፣ አንቺ ያልገባሽ አንድ ነገር አለ። እኔ አደይን ትቼ መኖር አልችልም። አይ ተው ተው፣ አሁን እንዳንጣላ የዚህችን ልጅ ስም እኔ ፊት እንዳታነሳ። አደይ የምትባል ልጅ እኔ በህይወት እያለሁ ቆሜ መቼም ቢሆን አታገባትም። ይልቅ እችኛዋን ተንከባከባት፣ ትታህ እንዳትሄድ። ምን አይነት ጣጣ ውስጥ ነው የገባሁት? ምን ነው ቤቢ ደከመህ እንዴ? ቆይሽ ምን ማድረግ ነው ያለብኝ? በምን ጉዳይ? አንቺ ደግሞ ልትጂ? ማሚ ነገረች መስሎኝ። ልግባ ወይስ ልደውል? ምን ችግር አለው? ደህና ባለማረጋገጥ ነው የመጣሁት። እንደዚህ ነው። አደይ እንዴት ነሽ? እንዴት ነህ ዶክተር? ወዴት እየሄድሽ ነው? እትዬ ጠርታኝ እሷ ጋር እየሄድኩኝ ነው። ምን አዲስ ነገር አለ? ምንም የለም። ዴቭ እስካሁን አልመጣም? አይ አልመጣም። እሺ አደይ፣ የመረዳሽ ነው ማገዝሽ ነገር አለ? ምንም የለም ዶክተር፣ በጣም አመሰግናለሁ። እሺ አደይ፣ በማስፈልግሽ ነገር ሁሉ ከጎንሽ ነው። ለማንኛውም በቃ እኔም ወደዛ ስለሆንኩኝ አልሸኝሽ። እሺ ዶክተር። አይንሽን በጨዋታሽ መጣሽ። እኔ የምለው ለመሆኑ በህይወት አለሽ? አዎ አለሽ። እኔ የምለው የዳኒ ፍቅር አናትሽ ላይ ወጥቶ ጭራሽ ውጭ ያሳድሮ ይመልስሽ ጀመረ አይደል? ቆይ ደግሞ መሄጃ እንደሌለሽ ስታውቂ ራስሽ ተክለፍልፈሽ መጣሽ። እስቲ ያልተጠየቅከውን ነገር አታውራ። አሁንም አየ ውስጥ አለች አሉ። ከሳቸው በፊት ግን አንዳንድ ጥያቄዎችን ለኔ መመለስ አለብሽ። ወይ ፍቅር ወይ ፍቅር! እኔ እኮ አንቺ ፍለጋ እኮ ያልገባሁበት ጉድጓድ የለም እኮ። እንዴ ለምን ትፈልገኛለህ? ለምን አልፈልግሽም? ለምን አልፈልግሽም? ፍቅር ይኸው እናትሽ ፍቅር ጠፋሽ ብለው እዚህ በጭንቀት ሊያብዱ ተነስተዋል። አንቺ እዛ አለምሽን ትቀጫለሽ። ደህና ነሽ? የት ነበርሽ? ምን ውስጥ ነበርሽ? ደህና ነኝ እማዬ። ዴቭ ነው ያስለቀቀኝ። ችግር ውስጥ ነበርኩ። ቆይ ማን ነው? ምንድን ነው? ማን ነው እንደዚህ የሚያደርገው? አንቺስ ምን ስትሰሪ ነው ከእንደዚህ አይነት ወንጀለኛ ሰው ጋር የተገናኘሽው? እኔ አላውቀውም እማዬ። ከዚህ በፊትም ሌሎች ሰዎችን ወስዶ ብር ይቀበል ነበር። እኔንም አስገድዶ ወስዶ አስሮ አስቀመጠኝ እማዬ። እኔ እናትሽን። አሁንስ ደህና ነሽ ልጄ? ምን ያደረጉሽ ነገር አለ? አትጨነቂ እማዬ፣ ዴቭ ደርሶልኛል። አሁን እረፍት ማድረግ ብቻ ነው የምፈልገው። እኔ አሁን ግቢና ታጥበሽ እረፍት አድርጊ። በአንድ በሴት ልጅ ማቃልድ አላውቅም። በኋላ ፖሊሶች ይመጣሉ፣ ቃልሽን ትሰጫለሽ። አይ እማዬ፣ እንደሱ አታድርጊ። ለምንድን ነው የማላደርገው? ለምን ፈራሽ? ታውቂ የለ እማዬ፣ እኔ ከፖሊሶች ጋር ማውራት እፈራለሁ፣ አልችልም። ምን ያለበት ምን አይችልም አሉ። ፍቅር አንቺ ምንም አታስቢ፣ እኔ ሁሉንም ነገር እነግራቸዋለሁ። ዛሬ አስገድደውሽ ከወሰዱ እነዚህ ሰዎች ነገ ደግሞ የባሰ ነገር እንደማያደርጉ ምንም እርግጠኛ አይደለንም። መቀጣት አለባቸው። ልክ ብለዋል። አዎ መቀጣት አለባቸው። ግድ ነው መቀጣታቸው። ዴቪ
አቤት ቤሪ። በፊት ግን ታስታውሳለህ? አላስታውስም። ምንም የማስታውሰው ነገር የለም። ቆይ ስለ በፊቱ ልታስታውሽኝ የሞከርሽ ነው? ቤሪ ስሚ በደንብ የበፊቱ በፊት ቀርቷል። እሺ ላንተ ነው። ቆይ እዚህ ከመጣ በኋላ እኮ ጸባይ ተቀያይሯል። ምን ሆነ ነው? ያኔ ልጆች ነበር። የምናደርገው ነገር ሁሉ ትክክል መስሎ ይሰማን ነበር። ነገ የሚባል ነገር አናቅም። በየፓርቲ ቤቱ ከመዝናናት ውጪ ምንም ነገር አናቅም ነበር። አሁን ግን ትልቅ ሰዎች ነን። እሺ በተለይ እኔ ይኸውልሽ ስሚ፣ ነገን እንዴትና ከማን ጋር መኖር እንዳለብኝ ስለማቅ እንደ በፊቱ አይደለም። ሁሉንም ነገር በጥንቃቄ ነው መሄድ የምፈልገው። እሱማ እኔም ተቀይሬያለሁ። አሁን ካንተ ጋር ቁም ነገር ነው የምፈልገው። እንዴ ምንድን ነው? መቼ ሰምተሻል አይደለ? እኔ አሁን ላይ የራሴ ህይወት አለኝ። ላገባ ነው። ኖ ኖ ኖ ኖ፣ ልታገባት የመረጥካት ሴት ማም እንደማትሆንህ ነግራኛለች። እሱን አንቺም ማሚም መወሰን አትችሉም። አደይም በጣም ነው ማፈቅራት። ይልቅ ይኸውልሽ ለማሚ ሳትነግሪያት ወደ መጣሽበት ተመለሽ። እሺ? ኖ ኖ ኖ ዴቭ፣ አይሆንም። ትክክለኛ ያልሆነ ሰው ስትመርጥ እኔም ዝም ብዬ አላይክም። እናትህ እኔም በጣም ትወደኛለች። ለምን ሌላ ሰው ትፈልጋለህ? አደይን እርሳትና ከኔ ጋር እንቀጥል በቃ። እንዳታስቢ ቤሪ፣ መቼም ይሄ ነገር አይፈጠርም። መቼም አላደርገውም። እሺ? እና የቤት ሰራተኛ ልታገባ ነው? ዴቭ ምን እያደረክ ነው? ምንም አይደል። አንቺ ማንሽ? አንቺ ራስሽ ማንሽ? እኔማ የዴቭ ጮኛ ነኝ። አንቺ ከሰው ጮኛ ጋር ምን ትሰሪያለሽ? ኦ ሰራተኛዋ አደይ ማለት አንቺ ነሽ? በቃሽ፣ አፍሽ ለመክፈት እንዳትሞክሪ። ነይ ሂጂ አሁን። ወዴት ነው የምንሄደው? ወደ ፈለግሽበት። ድጋሚ አጠገቡ እንዳላይሽ እሺ? አጠገቡ መቆም ያለብኝ እኔ እንጂ አንቺ አይደለሽም። እሺ ዴቭ፣ እቺ ልጅ ከፊት ዞር አድርግልኝ። ቤሪ ሂጂ። ወዴት? ቤሪ እሺ በቃ ሆቴል እጠብቅሃለሁ። አልገባኝም። ሆቴል? እሺ አሁንስ ምን እየተካሄደ ነው? ልታስረዳኝ ትችላለህ? አደይ ይኸውልሽ፣ እኔም ግራ ስለገባኝ እንጂ ከሷ ጋር መሆን አልፈልግም። ባትፈልግም አኑሮ አብራት አትሄድም ነበር። ያ ሁሉ ቃል ኪዳን ለዚህ ነበር? በጣም ታሳፍራለሽ። እሺ አደይ ይኸውልሽ እባክሽ ስሚ። ሃይ። አቤት። ራይድ ነህ? አይደለም። ራይድ መስለኝ ነበር። ቆይ እናት፣ ምንድን ነው የተፈጠረው? እኔ ምን አውቃለሁ? የዚህ ሀገር ሴቶች ጤነኛ አይደሉም። ዝም ብላ መጣ ታብዳለች። ለማንኛውም ራይድ መስለኝ ነው። ነይ ነይ ግቢ። ልሸኘኝ ና። አንቺ ምን ሆነሽ ነው? ምን ሆንኩኝ? ያ ዳይመንድ እኮ ሙዷ ተረብሿል ምናምን ሲለኝ ነው የመጣሁት። ኧረ እባክሽ በህልሙ ነው። ኧረ እኔ ምንም አልደበረኝም። በእናትሽ የምርሽ ነው? ምንም የሚረብሸኝ ነገር አለ? አታየውም እንደ ሰፈሩ እንዴት ጸጥ እንዳለ? ሰፈሩ ማን አለሽ? ውስጥሽ ነው የጠየኩሽ። ኧረ ፒስ ነው፣ አታስቢ። እኔ የምልሽ ግን ምን ባርችና ያቺ ልጅ ግን የምር ነገሩን አመረሩት እንዴ? ካልህሊ ጋር ነው? አዎ እኔ እኮ ሙድ ሲዝ ምናምን መስሎኝ ነበር፣ ግን እሱ እስካሁን ከሷ ጋር ነው። ቆይ አመረረ እንዴ? የእነሱ ነገር አይታወቅም ባክሽ። መች ግልጽ አደረጉትና ግን መኝን ቅምጥል ምን አለሽ በይ። ከዴቭና ከአዴ ሰርግ በኋላ እነሱ ይቀጥሉታል። አንቺና ያደነዝባልሽስ? እሱ መች እንደዚህ ነገር ያውቃል ብለሽ? ኧረ እባክሽ ይለማመዳታል። ተንበርክኮ ታገቢኛለሽ ወይ ምናምን ብሎ ካልጠየቀ እንዲህ በቀላሉማ አልገጨውም። እኔ የፍቅር ነገር ጠፍቶኝ ነው ሩበን። ይኸውልሽ አውቃ ሆን ብላ ነው እንጂ ታግታ አይደለም። የታገተ ሰው እንደዚህ እንቁላል መስሎ ይመጣል እንዴ? እቺማ ተመችቷት ነበር የመጣችው። አሹ በቃ ዝም በል፣ ምንም አታውራ። እነሱ የፈለጉትን ማሰብ ይችላሉ፣ አንተ አያገባህም። ማን ነው? አሹ ምን ነው ፈራ እንዴ? ይሄድ እንጂ ክፈት። እኔ አሹ ቀብራራው የሚይዝ ነው ፈራ